ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ሞዴላችን ማን ነው ይላል የዛሬው ርዕሳችን። ወንድሜ ሞዴልህ ማን ነው? እህቴ አንቺ ሞዴል ያደረግሻት ማን ናት? እኔስ ሞዴል ያደረግኩት ማንን ነው? በጣም የተመረጥን ህዝቦች ነን። ሞዴል አድርጎ አላህ የሰጠን ለዓለማት እዝነት አድርጎ የላካቸው ነብዩን አለይሂ ሰላቱ ወሰላም። በጣም ያጅባችሁ ሌሎች ነቢያቶች ብንመለከት በተወሰነ ሁኔታ ሞዴል ይሆናሉ፣ በተወሰነ ደግሞ ሞዴል ላይሆን ይችላል። እንደ ምሳሌ ነብዩላህ ኢሳ አለይሂ ሰላም አላገቡ፣ ላላገቡት ምሳሌ ሊሆን ይችላል። ላገቡትስ ይሆናሉ እንዴ? ለምን አላገቡ? ነብዩ ሰለላሁ ዐለይሂ ወሰለም ግን ለሁሉም ሞዴል ይሆናሉ። ሳያገቡ ቆይተዋል። እንዴት እንደቆዩ ታሪካቸው ተቀምጧል። አግብተው እንዴት ትዳር ላይ እንደቆዩ፣ ልጅ ወልደው ምን አይነት አባት እንደነበሩ፣ የልጅ ልጅ አይተው ምን አይነት አያት እንደነበሩ፣ የሀገር መሪ ሆነው ምን አይነት መሪ እንደነበሩ፣ የጦር ጄኔራል ሆነው እንዴት እንዳስተዳደሩ፣ እንዴት እንደመሩት፣ የሀገር ሽማግሌ ሆነው የመስጊድ ኢማም ሆነው ዓለምን ሲያስተዳድሩ፣ በሁሉም ሁኔታችን ማን ነው የኛ ሞዴል ሊሆን የሚችለው? ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ነው አላህ ቀደምቶችን ነቢያቶችን የሄዱበትን መንገድ እንዲይዙ ለነብዩ ጭምር አላህ አደራ አላቸው። ኡላኢከ አለዚነ ሀደላህ፣ እነዛ ነቢያቶች ማለት እነዛ አላህ የመራቸው ናቸው። ፈቢሁዳሁም እቅተዲህ፣ በመንገዳቸው ተከተል አላቸው። ቁል ላ አስአሉኩም ዐለይሂ አጅረን በላቸው፣ በእርሱ በቁርአኑ ምንም ዋጋ ክፍያ አልጠይቃችሁም። ኢን ሁወ እሱ እኮ ቁርአን ኢላ ዚክራ ሊልዓለሚን፣ ለዓለማት ግሳጼ እንጂ ለሌላ አይደለም የመጣው። ሰዎችን ሊገስጽ፣ መንገድ ሲስቱ ሊያስተካክላቸው፣ ሲዘነጉ ሊያስታውሳቸው፣ መንገድን ሊያሳያቸው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አስሐቢ ከኑጁም፣ የኔ ሰሃቦች ማለት እንደ ከዋክብቶች ናቸው። ስታር የሚባሉት ሊመሩበት የሚገባ ቢኖር ነብዩና የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ናቸው። ከዋክብት እንደሚታወቀው መንገድን ያመላክታል። ወቢነጅሚ ሁም የህተዱን ይላል። በከዋክብቶች ሰዎች መንገድን ይመራሉ፣ አቅጣጫን የሚለዩበት ነው። ስለዚህ የህይወት መንገዳችንን ልንይዝ የሚገባው ከነብዩ ሰለላሁ ዐለይሂ ወሰለምና ከውድዬ ብርቅዬ ሰሃቦቻቸው ነው። አላህ ቁርአን ላይ ምን አለን? ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ ለእናንተ እኮ በአላህ መልእክተኛ ላይ መልካም አራያ አለላችሁ አለ አላህ። ሊመን ካነ የርጁላሃ ወልየውመል አኺር፣ እንዲሁም አኺራን የመጨረሻን ቀን ለሚከጅል፣ ወዘከረላህ ከሲረን፣ አላህን በብዙ ለሚያወሳ ሰው አራያ አድርጎ ሊይዝ የሚችለው ነብዩን አለይሂ ሰላቱ ወሰላም ነው። ምርጥ አራያ ተደርጎላቸዋል። እያንዳንዱን ነገር ፍንትው አድርጎ ያስተማረ ነብይን ልኬላቸዋለሁ። አዎ ረሱል አለይሂ ሰላቱ ወሰላም ኸይር የተባለ ነገር የለም ይሄ ነው ብሎ ያመላከቱት ቢሆን እንጂ፣ ሸር የተባለ ነገር የለም ኢላ ሐዘረሃ ያስጠነቀቁት ቢሆን እንጂ። ስለዚህ በሁሉም የህይወታችን እንቅስቃሴ በዱንያ ላይ ስንኖር መሪ አድርገን አርአያ አድርገን ልንከተል የሚችለው የሚገባው ረሱልን አለይሂ ሰላቱ ወሰላም እንጂ ምዕራባውያን አይደለም። ዘመናዊ ነን ብለው ዘመኑ ቂብላ የጠፋባቸውን አካላት አይደለም። ረሱልን አለይሂ ሰላቱ ወሰላም በሁሉም ነገር። እኔ በጣም ያጅበኝ መዝሃብ ሲባል አይደል፣ አራቱ መዝሃቦች ሁሉም የሚወዷቸው ለኢስላም የለፉ ኢማሙ አቡ ሐኒፋ ረሕመቱላሂ ዐለይህ፣ ኢማሙ ማሊክ ረሕመቱላሂ ዐለይህ፣ ኢማሙ ሻፊዒ ረሕመቱላሂ ዐለይህ፣ ኢማሙ አሕመድ ረሕመቱላሂ ዐለይህ። አላህ ይዘንላቸው። ለኢስላም የለፉ የደከሙ ናቸው። ኢስላምን እዚህ ለማድረስ ፊቅሁን ሁሉን ከሐዲሱ የምንረዳው ይሄ ነው እያሉ ብዙ ነገሮችን የሰሩ እነሱ አራቱ አንድ አቋም አላቸው። ምን ኢጅቲሃድ አድርገው ዓሊሞች የሆነ ነገር ጥረት አድርገው ኢጅቲሃድ ያደረጉት ነገር ልክ ከሆነ ሁለት አጅር አላቸው። ጥረት ያደረጉበት አንድ አጅር አላቸው። ትክክል በመሆናቸው ሌላ አጅር አላቸው። ቢሳሳቱስ አንድ አጅር አላቸው። በምን ኢጅቲሃድ ባደረጉት አንድ አጅር አደረላ፣ ጥረት ባደረጉት በለፉት በደከሙት። ስተታቸውን ደግሞ አላህ ምን ይላቸዋል? አውፍ ይላቸዋል። ግን አራቱም አንድ አቋም ያዙ። ምን የኛ ንግግር ከነብዩ ሐዲስ ጋር ከተጋጨ
በዲፕሎማት መንደር በተከበበችው በለቡ መብራት በቪላ ቤት ዲዛይን እየተሰሩ ያሉት አፓርትመንት ቤቶቻችን የከተማ እይታና የተፈጥሮ እይታ ያላቸውን በአንድ ህንጻ ላይ 4 እና 5 ሊፍቶች፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ላይብረሪ፣ ጂምናዚየም፣ በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን ጋር በካሬ ከ88246 ብር ጀምሮ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በመረጡት የካሬ አማራጭ እስከ 25 ዓመት በሚቆይ ከ60% የባንክ ብድር ጋር አዘጋጅተን እየጠበቅኑት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ከተለያየ የእኛን ንግግር ወርውራችሁ ምኑን ያዙት? ሐዲሱን ያዙት። ስለዚህ ዛሬ ማንም መጥቶ ይሄ ነው ቢለን ስሜቱን ቢነግረን ምን ነው ከተባለ ዛሬ ርዕስ ያነሳውበት ብዙ ሐያታችን፣ ሰርጋችን፣ ሐዘናችን፣ ኑሯችን ሁሉ ከነብዩ መንገድ የወጣው ነበር። በራሳችን በፍላጎታችን ሆነ ሌሎችን ካልመሰልን አለን። ሌሎቹ እኮ የተውራት የእንጂል ተከታይ ነበሩት፣ የሙሳ የዒሳ ተከታይ ነበሩት። ለዑለማዎቻቸው ኃላፊነት ተሰጠ። ዑለማዎቻቸው የሚፈልጉትን ጨመሩ፣ የሚፈልጉትን ቀነሱ፣ እንደፈለጉ አደረጉት። አላህ ግን ለዚህ ድን ጠበቃ ቆመለት። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ በሐዲስ በየክፍለ ዘመኑ ማለት በየመቶ ዓመቱ አላህ ጠንካራ ዑለማዎችን አላህ ያመጣል። ሰው ዲኑን ሲሸሽ የሆነ ነገር ሲያደርግ የሚያስተካክሉትን አላህ በየመቶ ዓመቱ አላህ ያነሳል፣ ይፈጥራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጠባቂው ማኑ? ዲኑ አላህ ነው። ማንም ሊበርዘው፣ ማንም ሊከልሰው፣ ወደዚህ ሊያደርገው የሚችል ማንም አንድም አካል የለም። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። ይህንን ተክሳስ ለዓለም ብርሃን የሆነውን ቁርአኑን እኛውንን ያወረድነው እኛውን ጠብቀዋለን ብለዋል። ማንም ቁርአንን ሊበርዝ የሚችል የለም። ዑለማዎች ቁርአንን አብራርተው ቁጭ አድርገውልናል። ቁርአን መጀመሪያ በቁርአን ይፈሰራል፣ በሐዲስ ይፈሰራል። አላህ ይጠብቀን። ዛሬ ላይ የነቢዩን ሐዲስ አትቀበሉ የሚሉ መጡብን። ደግሞ አላህ ይጠብቀን። ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ያለቀሱ ነብይ፣ አላህ ረሕመተን ሊልዓለሚን አድርጎ የላካቸው። ማንም ነብይ እኮ ለህዝቡ እንጂ ለዓለም የተላከ ነብይ የለም። ከማን ውጪ? ከነብዩ ሰለላሁ ዐለይሂ ወሰለም ውጪ። የነቢያት መደምደሚያ እሳቸው ያስተማሩትን አትቀበል ምትል ከሆነ አሁንም ደግሜ እልሃለሁ አንተ ትልቅ ሸይጣን ነህ። የነቢዩን ሐዲስ አትቀበል ምትል ከሆነ ነብዩም ግን አስጠነቀቁን። ወደፊት የሚመጡ አሉ። ቁርአን ሐላል ያደረገውን ሐላል አድርጉ፣ ሐራም ያደረገውን ሐራም አድርጉ ይላሉ። ከቁርአኖች ከዛ ውጭ እንዳትቀበሉ፣ ምንን? ሐዲስን እንዳትቀበሉ። አሁን የሰገርነው የዙሁር ሰላት 4 ረካ። እስቲ በቁርአን ላይ ማን ነው 4 ረካ እንደሆነ የሚነግረኝ አለ? ማን ያስተማረን? ነብዩ ሰለላሁ ዐለይሂ ወሰለም። የሰላት አስተጋገድ አላህ እኮ አለ ወደ እነሱ የተወረደውን ቁርአን ሊቱበይነ ለሁም ለነሱ ልታብራራላቸው ነው። ወደኛ ያወረደውን ቁርአን አላህ የሚገልጸው የሚያብራሩት ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ነብዩ ካላብራሩት ማንም ሊያብራራ የሚችለው? ሱረቱ አንዓም ላይ አንድች የቁርአን አንቀጽ አለች። الذين آمنوا ولم يلبسوا إيمانهم بظلم። እነዛ ያመኑ እምነታቸውን ቢዙልም አለ በበደል ያልቀላቀሉ እነሱ ናቸው ሰላም የሚድኑት ሲል ሰሃቦቹ ጨነቃቸው። አሁን ቢዙል በበደል ማን ያልቀላቀላለ? ከማከላችን በደል ያልወደቀ ማን አለ? ግን ይህንን ቁርአን ያብራራው ማን? ነብዩ ሰለላሁ ዐለይሂ ወሰለም። ሰሃቦቹ ጨነቃቸው። አንተ አላህ መልእክተኛ ማን ነው ከኛ ማከል ራሱን ማይበድል አለቀልን ሲሉ እዚህ ጋር እኮ በደል ብሎ አላህ የጠራው ይሄ ምንም ዝሙኑ በደሉን አይደለም፣ ሽርክን እኮ ነው። ሽርክን ያልቀላቀሉ ነው። አልሰማችሁም ወይ? ሉቅማን ልጁን የመከረው ያ ቡነየ ላ ትሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ይሄና መሰል ነገሮችን የሚያብራሩልን ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። እና ምን አሉ የአላህ መልእክተኛ? ቁርአን ሐላል ያደረገውን ሐላል አድርጉ፣ ሐራም ያደረገውን ሐራም አድርጉ፣ ከዛዎች እንዳትቀበሉ የሚሉ ይመጣሉ። ፈህዘሩሁም ተጠንቀቋቸው አሉ። አዎ ከነብዩ ሐዲስ አርቀህን፣ ከነብዩ ሙሐባ፣ ከሳቸው አስተምሮ፣ ከሳቸው መንገድ ልታርቀን አይሳካልህም። ይህን ተጠንቀቁ ብለናል። ልንጠነቀቅ እኛ ሁሌም ልጆቻችንን የቁርአንን ፍቅር፣ የቁርአንን ሐያልነት፣ የቁርአንን መሪነት ልናስተምራቸው፣ የነብዩን ፍቅር፣ የነብዩን ሱና፣ የነብዩን ሐዲስ ልናስተምራቸው፣ የሰሃቦች ያላቸው ስነ ምግባር ገድላቸውን፣ ታሪካቸውን ለልጆቻችን ልናበስር ልንነግር ይገባል። ስለዚህ ሞዴላችን ማን ነው? በሰርጋችን ማን ነው ሞዴል ያደረግነው? ምን አይነት ሰርግ ነው ያለን ዛሬ? ስንደግሰው እንዴት ነው የምንደግሰው?
ነብዩ እኮ ከድግሶች ሁሉ መጥፎ ድግስ ጣዓሙል ወሊማ ብለዋል። የሰርግ ድግስ ነው አሉ። ሸሩ ጣዓሚ መጥፎ ድግስ ምግብ ማለት ጣዓሙል ወሊማ የሰርግ ድግስ ነው አሉ። ለምን يمنعها من يأتها ፈልገው የሚመጣ የሚከለከልበት ويدعى إليها من يأبها እምቢ ያለ ማይፈልገው ደግሞ የሚጠራበት አሉ። ومن لم يجب دعوة فقد عصى الله ورسوله ልብ በሉ። ሰርግም ደግሞ ተጠርቶ መጥፎ የሆነ ያልሆነ ሰርግ እክትላጥ የሌለው ኸምር የሌለው ሰርግ ማለት ነው። ወንድም ከጠራ ጥሪው ልትቀበል ይገባል፣ ዑዝር ምክንያት ከሌለ በስተቀር። ዝም ብለህ አይ ምን ያመጣል ምትል ከሆነ فقد عصى الله ورسوله አላህና መልእክተኛውን አምጿል አሉ። አየህ ሰርግ ስትጠራም ዝም ብለህ አልመጣም እንዳትል፣ ግን ምክንያት ይኖርሃል። ካልተመቻል እንዳልተመቸ መናገር ነው። አብዱላህ ኢብኑ መስዑድ ምን ይላሉ? ይሄ የተባለው አሉ ሸሩ ጣዓሚ ጣዓም ወሊማ የተባለው ዩድዓ ለሃ አልአግኒያኡ ወዩትረኩ አልፉቀራኡ ሀብታም የሚጠራበት ማለት ነው። ድሃ የሚተውበት። ነብዩም እኮ ገለጹት። ማይፈልገው ይጠራል፣ ሀብታም አይፈልግማ። ኢብኑ ዑሰይሚን ረሕመቱላሂ ዐለይሂ ሲጠነጥኑ ሀብታም ከዚህ ሀጃ የለውም፣ የተብቃቃ ነው። በፈለገው ሰዓት ስጋውን ማግኘት ይችላል፣ ጥብሱን ክትፎውን ማግኘት ሐኒዱን ማግኘት ይችላል። ሚስኪኑ ስለሚያጣ ይከለከላል። ሸር የተባለው ለዚህ ነው። የሚፈልገው ሰው አይጠራም። አዎ ድግሳችን አይደለም ድግሳችን እኮ ነው። አላህ ይጠብቅ። ማይፈልገው ይጠራል፣ የሚፈልገው ደግሞ ምን ይላል? ይተዋል። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በአንድ ንግግራቸው ምን አሉ? ኢዛ ኹሰል ገኒይ ወቱሪከል ፈቂር ኡሚርና አላ ኑጂባ ኢንተሃ ሚነል ፈትሒል ባሪ ላይ ፈቱል ባሪ ላይ እንደገለጹት ሀብታም ተመርጦ ድሃ ደግሞ ተትቶ የሚጠራበት ከሆነ ጥሪ መልስ እንዳንሰጥ ታዘናል ብለው አብዱላህ ኢብኑ መስዑድ ይናገራሉ። ስለዚህ ሰርጋችን እናስተካክለው። ሞዴል አድርገን ያዝነው ማን ነው? ዛሬ ድግሱ እንዴት ነው? አዳራሽ ይባላል። እንኳን ዘፈኑን ሐላል አድርገን አይደለም ዛሬ ሰው እኮ ገንዘብ ከፍሎ ሙሽራው ይለማመዳል አይደል? ከንፈሩን እያንቀሳቀሰ ማይክ ይዝና 3 ቀን 4 ቀን አለኝ አንድ ወንድም 100 ሺህም ከዛ በላይም ተከፍሎ አለኝ። ምን ይላል? ይለማመዳል ዘፈኑ። ለማን? እዛው ሲያገባ ለሚስቱ ሊዘፍንላት በአደባባይ ክላሲካሉ ይከፈታል፣ ከዛ ይዘፍንላታል። ዘፈን እኮ ነው ዘፈን። አላህ ታምጻለህ። አላህን ማመስገን ባለብን ቀን አላህን ማመጽ እንዴት ተብሎ? ሴቷም ትለማመዳለች። አጅነቢ በብዙበት ሰዓት ላይ ራሷን ግልጽ አውጣለች። ሙዚቃ የሚባለው ነገር አንድ ዓሊም ከሰለፎች ሲናገሩ በጣም ከባድ ፋሲቅነትን የሚያመጣ እነ ኢማሙ ሻፊ ሻሃዳነቱ ምስክርነቱ ተቀባይነት የለውም ሙዚቃን የሚሰማ ሙዚቃን የሚዘፍን ብለው የተናገሩበት ከባድ ጉዳይ ነው ሙዚቃ የሚባለው። አላህ ይጠብቀን። ሙዚቃ ይላሉ አንድ ዓሊም ከባድ ነው፣ መጥፎ ነው፣ ኸምር የሚሰራውን ስራ የሚሰራ ነው። እንደው ከሙዚቃ ቅሮት የለኝ ምን ያህል ዳምጣለሁ ምትሉ ብላችሁ እምቢ ካላችሁ አሉ ሴቶቻችሁን አርቁ። ሴቶቻችሁን አጠገብ አስቀምጣችሁ ከሆነ ዝሙት ላይ ነው የምትወርቁት። አልጊና ዳኢየቱ ዚና አሉ። ሙዚቃ ማለት የዚና ተጣሪ መሳሪያ ነው። ኸምር የሚሰራውን ስራ ይሰራል። ኸምር የጠጣ ሰው፣ የሰከረ ሰው፣ አእምሮ የተበረዘ ሰው ምን እንደሰራ ያውቃል እንዴ? አያውቅም። መጥፎ ነገር ላይ እንደፈለገ ይጨማለቃል። ሙዚቃም እንደዚህ አይነት ምን አለው? ኃይል አለው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከባድነቱን ነግረውናል። ለየኩነነ ሚን ኡመቲ ከኔ ኡመት ይኖራሉ ይመጣሉ አቅዋሙን የስተሂሉን አልሒረ ወልሐሪር ዝሙትንና ሐርን የሚፈቅዱ ሐር ለወንድ ልጅ ክልክል ነው፣ ለሴት ነው የተፈቀደው። ወልኸምረ ኸምርን የሚፈቅዱ ወልመዓዚፍ እንደዚህም ደግሞ የሙዚቃን መሳሪያዎችን የሚፈቅዱ ከኡመቶቼ ይመጣሉ ብሎ ኢማም ቡኻሪ የዘገቡት ሐዲስ ላይ አላህ መልእክተኛ ነግረውናል። ከኡመቶቼ ብቅ ይላሉ። ሰው የፈለገው ሊናገር ይችላል። እነዛ እኮ ትላልቅ አይማዎች እኮ ኢጅቲሃድ ባደረጉበት ጉዳይ የኛ ንግግር ከነብዩ ሐዲስ ጋር ከተጋጨ ንግግራችን ወርውራችሁ የነብዩን ሐዲስ ያዙን ያሉ። ዛሬ ታዲያ አንድ ማንም ተነስቶ እንደፈለገ ዲንን ሊበርስ እንኳን ሰው ተፈቅዶለት አይደለም ሳይፈቀድለትም ምታዩት ነው። ቲክቶክ በሉት እህቶቻችን ሲወዛወዙ ምን ሲሉት ያለ በምን በዘፈኑ ታክሱ ስትሄድ ዘፈን ነው ቀልብን የሚያደርግ። አብዱላህ ኢብኑ መስዑድ አልጊና የንቢቱ ኒፋቅ
ንፍቅናን ያበቅላል ይላሉ በአንድ ሰው ቀልብ ላይ። ልክ ውሃ አዛርትን በቆሎ ምንም በሉት የሚበቅሉ ነገሮችን ከመሬት እንደምታበቅለው ንፍቅናን ያበቅላል። ከባድ ጉዳይ ነው። ሁለቱ ቁርአን የሸይጣን ቁርአን ነው። ምን ሙዚቃ ማለት የአላህ ቁርአን እነ የሸይጣን ቁርአን በአንድ ሰው ቀልብ ላይ አይሰባሰብም። አንድ ላይ አንዱ ቦታውን መልቀቅ አለበት። ጥንቃቄ ሞዴል አድርገን ያዝነው ማንን ነው? ራሳችንን ልንጠይቅ ይገባል። እህቶቻችን ዛሬ በየቦታው ሽቶ ምኑ ተቀብቶ ይኬዳል። እናታችን አይሻ ተቀብታ ሄዳለች። ያንቺ ሞዴል ማናት እህቴ? ማናት? እናታችን አይሻ እኮ ማለት ሂጃባን እኮ በጣም ያጅበኝ በጣም ሂጃባን የጠበቀች የነብዩ ጥቡቅ ሚስት ናት እናታችን አይሻ። አንድ ነገሯ ይገርመኛል። ነብዩ ሰለላሁ ዐለይሂ ወሰለም የተቀበሩት እናታችን አይሻ ቤት ነው። የአይሻ አባት አቡበከር ስዲቅም ሲሞቱ ነብዩ አጠገብ ነው የተቀበሩት። ለራሷም ያን ቀብር ቦታው ፈልጋው ነበርና ዑመር አንድ ቀን መጥተው ፍቃድሽ ከሆነ አጀሌ ደርሶ ስሞት ከጓደኞቼ ጋር ብቀበር አሏት። እናታችን አይሻ ምን አለች? ለዑመር ውለታ ሙለትን ቀን ፈልግ ነበረ ዛሬ ያገኙት እሺ አለች። ከዛ ዑመር በአጋጣሚ ሱቢ ሰላት እያሰገዱ ነበር ተወግተው የሞቱትና ምን አሉ? አይሻ ጋር ስትወስዱኝ ሐሳባውን ከቀየረች መልሳችሁ በቀይ ላይ ከሌሎች ወንድሞች ጋር ቅበሩኝ፣ እምቢ ካለች በግድ እንዳታስገድዱ አሉ። ዑመር ፍትሃዊውን መሪ። ከዛ ዑመር እየጠየቁሽ ነው እያስፈቀዱሽ ነው ትፈቅጃለሽ አሉ ሲሞቱ። አዎ አለች። ምንድነው የፈለኩት ሐሳብ? ዑመር ተቀበሩ። ከዛ በፊት ቤቷ ነውና አንድ ሰው ቤቱ ላይ ማንም ሐጅ ነብይ ከሌለ ሴት ልጅ ፀጉሯን መክፈት ትችላለች አይደል? ዑመር እኮ ሞተዋል ተቀብረዋል አይደል? ዑመር ከተቀበሩ በኋላ ግን እናታችን አይሻ ያለ ሂጃብ አትቀመጥም። ለምን? ሐጅ ነብይ ገባ ብላ። ዑመር ሞተዋል እኮ ተቀብረዋል እኮ። ይሄን ያህል ጥቡቅ ነበሩ። እንኳን ሽቶ ተቀብታ አደባባይ ልትወጣ ይቅርና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አዩማ እምራአትን እህቶቼ ስሙ፣ እህቶቼ እየወቀስኩ አይደለም፣ የተሳሳታችሁ ከስተታችሁ እንድትመለሱ ነው። በጣም ማከብራችሁ የምወዳችሁ እህቶቼ ይህን ስሙኝ። አዩማ እምራአትን ማንኛውም ሴት እስተዕጠረት ፈመረት ዐላ ቀውሚን ሊየጂዱ ሚን ሪሒሃ ፈሂየ ዛኒየቱን። ያ አላህ ከባድ ዛቻ ነው። ማንኛውም ሴት ሽቶ ተቀብታ በሰዎች ዘንድ ሄዳ ሰዎች ደግሞ የእሷን ሽታ ካገኛቸው ፈሂየ ዛኒየቱን እሷ እንደ ዝሙተኛ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሽቶ እህቴ ለባልሽ ነው፣ ለባልሽ ብቻ ነው። ውበትሽ ለባልሽ ነው። ምትጋጋጭ ለባልሽ ነው። ያንቺን ቁንጅና የምታሳዩ ለባልሽ ብቻ ነው። አንቺ የባልሽ ነሽ፣ የህዝብ አይደለሽ። የተከበርሽ የሙስሊም ልጅ ነሽ። ራስሽን አስከብሪ። እንምጣ። ሐዘን አለ አይደል? ሐዘናችን ዛሬ ድግስ መስሏል። ሐዘኑ ራሱ ሶብር የሚባል ነገር አለ። ሐዘናችንን ሌላውን እየመሰልን ነው የቀረን እኮ። እንደሌላው ሙሾ እኮ መቅጠር ነው እኮ የቀረን፣ ደረት የሚመታ። ነብዩ እኮ ሰለላሁ ዐለይሂ ወሰለም አልቀራቸውም፣ ተናግረዋል፣ ከባድነቱን አውግዘዋል። ለይሰ ሚና መን ለጠመ አልኹዱደ ወሸቀ አልጁዩበ ወደዓ ቢዳዕዋ አልጃሂልያ። ኢማም ቡኻሪ በዘገቡት ሐዲስ፣ አብዱላህ ኢብኑ መስዑድ ባስተላለፉት ሐዲስ ከኛ አይደለም ጉንጩን የባጨተ የሚዋጭር ማለት ነው። እንደዚሁ ልብሱን የቀደደ የአንገቱ ጋር መግቢያው ማለት ነው። እንደዚህ ቀዳል ሰው ሲሞትበት። እንደዚሁም በጃሂልያ አጠራር እየጠራ ወይ ሙሾ የሚያወርድ ማለት ነው። ይሆናል አይደለ? የሚጠሩ ለአንተ ይገባል ነበር ምናምን። አላህ ይገባል፣ አጀሉ ነው ቀጠሮ ነው ካለ አንተ ልትቀለብሰው ነው፣ አንቺ ልትቀለብሽ ነው። አደብ መያዝ አለብን። አደብ መያዝ ይገባል። ከባድ ነው። ጨዋታ አይገባም። አታልቅሱ አይደለም ነብዩ አልቅሱ አለ። ልብ በሉ ትምህርቶችን እያመዛዘናችሁ። ማልቀስ አልተከለከለም፣ የእዝነት መገለጫ ነው። ወላሂ ከነብዩ አይን ላይ እንባ ወርዷል። የዘይነብ ልጅ እኮ ሊሞት ሲል ነብዩ ጠረቻቸው። ከዛ አላህ የሰጠው እሱ ነው የሚወስደው እሱ ነው ከአላህ ሂሳብ አድርጊ ሲሏት ምላሶችን ሰብስበው ሄዱ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ልክ ሲያዩት ነፍሱ ልትወጣ ልትገባ ስትል አዘኑና እንዲህ ነብዩን ባቸው ጠብ ማለት ጀመሩ። ሰሃቦች ማሃዛ ይሄ ምንድነው አላቸው።
ይሄማ ረህመት ነው አላህ በሰዎች ቀልብ ላይ ያደረገው። የማዘን አላህ ያዝንለትማ። በጣም እጅጉን አዝነናል ከኛ በመለየት እጅጉን አዝነናል። ነገር ግን አላህ የማይወደውን ቃል ግን አንናገርም። እዝነት አለን። አዎ ሰው ሲለይ ያዝናል። አትዘን አይደለም። ስለዚህ ሐዘናችንም አደብ ሊሆን ይገባል። እንምጣ ወጣቶች፣ ዛሬ እንዳትቀየሙኝ አርአያችን ነው የምናየው አይደል? የፀጉር አቆራረጥ ምን ይመስላል? ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ነው የያዝነው ወይ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት የፀጉር አቆራረጥ አለ። አን ኢብኑ ዑመር አነ ረሱለላህ ሰለላሁ ዐለይሂ ወሰለም ነሃ አኒል ቀዝዕ፣ ቀዝዕ የሚባለውን የፀጉር አቆራረጥ የአላህ መልእክተኛ ከለከሉ አሉ። ቡኻሪ ሙስሊም ተስማምተው በዘገቡት ሐዲስ። በሌላ ሐዲስ ላይ አብዱላህ ኢብኑ ዑመር ራሱ ይሄንን አነሳና ቃለ ቁልቱ ሊናፊዕ፣ ለናፊዕ ጠየኩት፣ ወመል ቀዝዑ፣ ቀዝዕ የሚባለው ምን አይነት ነው ብሎ ጠየቀ። ቃለ ዩሕለቁ ባዕዱ ረእሲ ሰቢይ ወዩትረኩ ባዕዳ፣ የሕፃን ልጅ ፀጉር ሲቆረጥ ግማሽ ይቆረጣል፣ ግማሽ ይተዋል። ወይም ሁሉንም ቁረጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ አንድ ሕፃን አዩትና ቃለ ረአ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰቢየን ቀድ ሑሊቀ ባዕደ ሸዕሪ ረእሲሂ፣ ግማሹ ተቆርጧል የፀጉሩ፣ ወቱሪከ ባዕደሁ፣ ግማሹ ተትቷል። ፈነሃሁም አን ዛሊከ፣ ከዚህም ከለከሏቸውና ወቃለ ብለውም አሉ እሕልቁ ኩለሁ፣ ሁሉንም ቁረጡ፣ አው ኢትሩክሁ፣ ወይም ኩለሁ፣ ወይም ሁሉንም ተውታሉ። ረዋሁ አቡ ዳውድ ቢኢስናድን ሰሒሕን አላ ሸርጢ አልቡኻሪይ ወሙስሊም። ሁሉንም መተው ይቻላል። ማሳደግ ስታሳድገው ጨበሬ ምናምን አድርጎ አይደለም፣ ቅባት እየቀባ እየተንከባከብ እያበጠርክ። የነቢዩም ሰለላሁ ዐለይሂ ወሰለም ፀጉር ረጅም ነበረ። አንዱ ሰሃባ ተናገረ፣ ፀጉራቸው እዚህ ትከሻቸው አካባቢ ደርሰዋል። ተመሳሳይ ልብስ ለብሰዋል። በጣም ውበታቸው ጨምረዋል። ቀና ብያን ቀን ጨረቃ ቦግ ብላ ወጣ ስመለከት፣ የነቢዩን መልክ ስመለከት ወላሂ የነቢዩ መልክ በለጠብኝ። አዎ ነቢዩ ውብ ናቸው። ፀጉር ማሳደግ አልተከለከለም። ስንቆረጥ ግን ወይ እኩል ነው ወይ እኩል ማሳደግ ነው እንጂ ምን ቶኒ ነው ባላቶል፣ ያው እሱ አይሆንም፣ እሱ ይቅር። ስለዚህ የኛ አርአያ ማን ናቸው ካል ነብዩ ከሆኑ ነብዩን አለይሂ ሰላቱ ወሰላም መከተል ነው። ሴት ልጅ ሐዘን መጣ ብላ በኢስላም ፀጉሯን መቆረጥ የሚባል የለም። ሴት ልጅ ፀጉሯን የምትቆረጠው ዑምራ ስታደርግ ነው። አላህ ይወፍቃችሁ፣ ለእናንተም አላህ ይወፍቃችሁ፣ ለሚስቶቻችሁም፣ ለእህቶቻችሁም፣ ለልጆቻችሁም አላህ ይወፍቃችሁ። አዎ ሴቶች ዑምራ አድርገው ሲጨርሱ የጣታቸውን እቺ የመጀመሪያ ጣት አለች አርቺ አመልካት የመጀመሪያው መስመሯ እሷ የምታክል ከፀጉራቸው እሱን ይቆርጣሉ። ከዛውጭ ሐዘን መጣብኝ ልላጭ አይሆንም። በሽታ ከመጣባት ዑዙር ከመጣባት በሆነ ምክንያት ካልሆነ መስተቀር ሴት ልጅ አትላጭም። እኛ አርአያችንን እነሱን አድርገን ዛሬ አውሮፓዎችን ለወላጆቻችን ቀን የምንሰጠው በአመት አንድ ቀን እየሆነ ነው። አዎ ሙስሊሙም በዚህ ተለክፈዋል። የአባቶች ቀን የእናቶች ቀን ተባለና ያን ቀን ማሻአላህ እናት አባቱን ያን ቀን ያስታውሳል። ፎቶ አብሮ ይነሳል፣ ሰልፊ ይለቃል ምናምን። እናት አባት አንድ ቀን ነው እንዴ ያላቸው? ሁሌም ቀናቸው እኮ ነው። የአላህን ትእዛዝ ጥሰው አላህን ተቃራኒ ሆነው እስካላዘዙ ድረስ የነሱ ትእዛዝ ሊከበር ይገባል። እናት አባት ቀን ቀናቸው ሁሌ ነው። እኛስ እንደ አውሮፓዎቹ እነሱም በአመት አንድ ቀን 360 ቀን ምናምን ይረሷቸውና አንድ ቀን ከነሱ ጋር ያሳልፋሉ። ሌላውስ ቀን ዞር ብሎ አያቸውም። አላህ ግን ከባድ መሆኑ ሲናገር ምን አለ? ወቀዳ ረቡከ፣ ጌታህ ወሰነ ፈረደ፣ አላ ተዕቡዱ ኢላ ኢያህ፣ እሱን እንጂ ሌላ አትገዙ፣ ወቢልዋሊደይኒ ኢሕሳና፣ በወላጆቻችሁም ላይ መልካምን ዋሉ፣ ኢማ የብሉገና ዐንደከ አልኪበረ አሐዱሁማ አው ኪላሁማ፣ ምናልባት አንተ ዘንድ አባትህ ወይ እናትህ አንዳቸው ወይ ሁለታቸው ማለት ነው እድሜያቸው ሄደዋል። አየህ እቺን እድሜን የጠራው ዐንደከ አልኪበረ አለ፣ እድሜ በሄደበት ሰዓት እርጅና ይዟቸው አንተ ዘንድ ከመጡ ፈላ ተቁል ለሁማ ኡፍን፣ ኡፍ እንዳትሏቸው። ቁርአን ላይ የተገለጸው ትልቁ ስድብ ኡፍ። ወላ ተንሃርሁማ፣ እንዳታመናጭቃቸው እንዳትገላምጣቸው። ወቁል ለሁማ ቀውለን ከሪማ፣ ይልቁንም መልካም ንግግርን ተናገራቸው። ወኽፊድ ለሁማ ጀናሐ ዙል ሚን ረሕማ፣ የመተናነዝ የሆነ የእዝነት ክንፍን ዝቅ አድርግላቸው። ወቁል ብለም ደግሞ በል ረቢ ጌታዬ ብለህ ለምነኝ፣ ኢርሐምሁማ እዘንላቸው፣ ከማ ረበያኒ ሰጊራ እኔም በልጅነት የተንከባክበው እንዳሳደጉኝ እዘንላቸው። አርአያችን ማን ነው?
ዛሬ ማንን ነው እየወደድን ያለነው? ነብዩን ሰለላሁ ዐለይሂ ወሰለም ወይስ አንድ ዘፋኝ አርቲስት ድራማ የሚሰራ እግር ኳስ የሚጫወት? ማን ነው የኛ ሞዴል? ማን ነው? ዛሬ እኮ ቅድም ባልኳችሁ አንድ እግር ኳስ ተጫዋች ተሆኖ እንደሱ ይቆረጣል። ምን ቶኒን ያላችሁት እንደሱ በቃ ወይ አንድ ታዋቂ ተጫዋች ካለ ለይለ ወነሃራ ሱብሃንአላህ አልሐምዱሊላህ ሊመስል የተጫዋቹን ስም ያነሳዋል። ስለወደድከው እኮ ነው። ለምን የሚወደድ አካል ሁሌ ይወሳል። ነብዩን አለይሂ ሰላቱ ወሰላም የሚወድ አካል ነብዩን ሁሌ ያወሳል። ሁሌ ረሱልን ያወሳል። ረሱልን ሰለላሁ ዐለይሂ ወሰለም ያወድሳል። የወደደና ያበደ አንድ ነው የሚባለው። አንዳንድ የሆነ ዘፋኝ ሞቴልና ያለቅሳል። አው ከዘፈኑ ሳይመለስ ኩፍር ላይ ሆኖ ሞቶ እስልምናን ሳይዝ አዝነ አው አዛኝ ኡማ ነን ይቻላል። ይሄ እዝነት ኑሮብህ። ግን የዘፈኑ ትዝታ መጥቶብህ ከሆነ ቀልብህን ፈትሽው። የነብዩ ሐዲስ ትዝ ብሎ አልቅሰሃል? ነብዩ ሰለላሁ ዐለይሂ ወሰለም ትዝ ብለው አልቅሰሃል? በህይወት የነበሩበት ለኡመታቸው የከፈሉት መስዋዕት አሳስቦ አልቅሰሃል? አንድ ዘፋኝ ዘፈኑ ትዝ ብሎ የምታለቅስ አንተ ማንን ነው የምንወደው? አንዱ ሰሃባ መጥቶ ነብዩን ሰለላሁ ዐለይሂ ወሰለም ጥያቄ ጠየቃቸው። እቺን ሐዲስ በደንብ አዳምጡኝ። አነስ ነው የሚናገሩት ረዲየላሁ ዐንሁ አነ ረጁላን ሰአለ ነብዩ ሰለላሁ ዐለይሂ ወሰለም አን ሰዓ መጥቶ ስለ ቂያማ ጠየቃቸው አንድ ሰው ይላሉ አነስ። ቃለ መተ ሰዓ ቂያማ መቼ ነው አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ቃለ ወማዛ አዕደርተ ለሃ ምን አዘጋጅተላት ነው ስለ ቂያማ የምትጠይቀው? ምን ዝግጅት አድርገሃል አለ። ቃለ ላ ሸይአ አረ ምንም ነገር የለም ኢላ ነገር ግን እኔ አን ዩሂቡ ላህ ወረሱለሁ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛንና አላህና መልእክተኛውን ነብዩን ዐለይሂ ሰላቱ ወሰላም ግን በጣም እወዳለሁ አላቸው። ፈቃል አንተ መዓ መን አሕበብተ አንተ ከወደድከው ጋር ነው አሉት። ቃለ አነስ ምን ይላሉ? ፈማ ፈሪሕና ቢሸይኢን እንደው በምንም ነገር አልተደሰትንም። ፈረሕና ቢቀውል ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም በዚህ ንግግር ቢሆን እንጂ አንተ መዓ መን አሕበብተ አንተ ከወደድከው ጋር ነው ሲሉ ይህን ንግግር አስደሰተን። ለምን? ቃለ አነስ ፈአነ ኡሒቡ ነቢይ ሰለላሁ ዐለይሂ ወሰለም እኔ የአላህ መልእክተኛን ነቢዩን ዐለይሂ ሰላቱ ወሰላም እወዳለሁ። ወአባበክሪን አቡበከርን እወዳለሁ። ዑመርንም እወዳለሁ። ወአርጁ አን አኩነ መዐሁም ቢሑቢ ወኢያሁም እኔ ከነሱ ጋር እንደሆንም ተስፋ አደርጋለሁ እነሱም በመውደዴ። ወኢን ለም አዕመል ቢሚስሊ አዕማልህም እነሱ የሰሩትን ስራ እንኳን ደረጃ ባልሰራም በመውደዴ ከነሱ ጋር በመሆኔ እደሰታለሁ። የነቢዩ ንግግር አስደሰተኝ ነው። ማንን ነው የወደድከው? ሰው ከወደደው ጋር ነው ወንድሜ። የነቢዩ ሐዲስ ነው። ዘፋኝ አፍቅረህ ዘፋኝ ወደህ ወይኔ ብለህ ከሆነ ከሱ ጋር ነህ። ኳስ ተጫዋች በሱ ላይ ካበድ ከሱ ጋር ነህ። ነብዩን ከወደድ ከነብዩ ጋር ነህ። ሰሃቦችን ከወደድ ከሰሃቦች ጋር ነህ። ሷሊሆችን ከወደድ ከነሱ ጋር ነህ። ማንን የወደድ ነው? ራሳችንን ፈትሻ። እንደው ሰዓቱ ሄደብኝ። አንድ ሐዲስ አቅርቤ ግን በቃ የተዘጋጀሁት ብዙ ነው፣ ግን አንድ ሐዲስ አቅርቤ ነብዩን ሰለላሁ ዐለይሂ ወሰለም ይወድ ይላሉ እንደ ነብዩ አዛኝ ይሆናል። ለይሰ ሚና ከኛ አይደለም መን ለም የርሐም ሰጊረና ለሕፃኖቻቸው ማዘን ወየዕሪፍ ሸረፈ ከቢረና የትላልቆቻችን ክብር ማወቅ ከኛ አይደለም። ለሕፃናት ለትናንሽ የማዘን ታላላቁን ማከብር የነሱን ክብር ማወቅ ከኛ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዛኝ ልንሆን ይገባል። ኢነላህ ረፊቁን ዩሂቡ ሪፍቃ እናታችን አይሻ ባስተላለፉት ኢማም ሙስሊም በዘገቡት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ረፊቁን አላህ አዛኝ ነው። ዩሂቡ ሪፍቃ እዝነትን ይወዳል። ወዩዕጢ ዐለ ሪፍቂ ማ ላ ዩዕጢ ዐለ ልዑንፊ በትዕቢት በተለያየ ነገር የማይሰጠውን በእዝነት አላህ ይሰጣል። ወማ ላ ዩዕጢ ዐላ ማ ሲዋሁ በሌላ ነገር የማይሰጠውን አላህ በእዝነት ይሰጣል። ኢነ ሪፍቃ ሪፍቅ የሚባለው እዝነት ላ የኩኑ ፊ ሸይእን በአንዳች ነገር ላይ አይሆንም ኢላ ዛነሁ ያጌጠው ያሳመረው ያስዋበው ቢሆን እንጂ ወላ ዩንዘኡ ሚን ሸይእን ኢላ ሸእነሁ ሪፍቅ የሚባል እዝነት የሚባል ከአንድ ነገር አይወሰድም ያን ነገር ዝቅ ያደረገው ቢሆን እንጂ። አዛኝ የሆነ ሰው አላህ ያዝንለታል። ኢርሐሙ መን ፊል አርዲ የርሐሙኩም መን ፊስ ሰማ ምድር ላይ ላለ በአጠቃላይ እዘኑ አላህ ሰማይ ያለው ጌታ አላህ ያዝንላቸዋል። የመጨረሻው ጓደኞቻችንን ንምረጥ።
ነብዩ ጓደኛ አድርግ ያሉ አላህን ይፈራ አላህን የሚወድ ነው። ኢነማ መሰሉል ጀሊሲ ሷሊሂ የጥሩ ሰው አቀማመጥ ምሳሌውና ወጀሊሲ ሱኢ የመጥፎ ሰው አቀማመጥ ምሳሌው ከሐሚሊል ሚስኪ ልክ ሽቶ እንደተሸከመ ሽቶ እንደሚሸጥ ሰው ነው። ወናፊኺል ኪሪ እንዲም ወናፍን እንደሚነፋ ነው። የሁለቱን ምሳሌ ነው ነብዩ ያቀረቡት። ፈሐሚሉል ሚስኪ ሽቶ ያዘ ሰው ሽቶ የሚሸጥ ሰው ኢማ አዩኽዚየከ ወይ ላንተ በስጦታ መልክ ይሰጥሃል፣ ወኢማ አን ተብተዐ ሚንሁ ወይም አንተ ከሱ ትገዛለህ፣ ወኢማ አለዛም አን ተጂደ ሚንሁ ሪሐን ጠይባ ጥሩ ሽታ እየሸተተ ትቀመጣለህ። ሽቶ የሚሸጥ ሰው ጋር የተቀመጠ ሰው ወይ ሽቶ የሚሸጠው ሰው እንካ ይቀባሃል፣ ስጦታ ይሰጣል፣ ወይ ገንዘብ ካለ ገዝተህ ትቀባለህ፣ አለዛም ያ ሽቶ እየሸተተ ትቀመጣለህ። የነብዩ ምሳሌ ነው። ልብ በል ሰለላሁ ዐለይሂ ወሰለም። ወናፊሁል ኪሪ መጥፎ ጓደኛ ጋር ግን ያለ ሰው ምሳሌው እንደ ወናፍ ነው። ኢማ አን ዩሕሪቀ ሲያበከ ወናፉን ሲነፋ፣ ልብ በሉ ወናፍ መስራት ቢላ መሞረድ ለቢላ ነው አይደል የሚያጠ ለብረት ምናምን ለማቅለጥ ስራው አይደለም የተጠላው። ግን እዛ ቦታ ላይ ያለ ሰው ምን ይሆናል? ልብሱን መጥቶ እሳቱ ይፈናጠርና ልብስን ያቃጥልብሃል። ከሰርክ አልከሰርክ ከስረሃል። ወኢማ አለዛም አን ተጂደ ሚንሁ ሪሐን ሙንቲነተን መጥፎ የሆነ የሚሸት ሽታ ምን ያደርግሃል? ያገኘሃል። መጥፎ ሽታ ነው። ስለዚህ የጥሩ ሰው ጓደኛ ምሳሌና የመጥፎ ሰው ምሳሌ ጓደኛ ነብዩ በዚህ ገልጸውታል። እኛስ ጓደኛችን ማን ነው? አራያችን ማን ነው? ማንን ነው የምንከተለው? ሞዴል አድርገን ያዝነው ማን ነው? ነገ ከነብዩ ጋር እንድንሆን ሁላችንም እንፈልጋለን። ሐውዳቸውን መጠጣት ሁላችንም እንመኛለን። ታዲያ ነብዩን ወደናል፣ የእሳቸውን መንገድ ይዘናል። ለሁላችንም ጥያቄ ነው። አንተ መዓ መን አህበብተ አንተ ከወደድከው ጋር ነው ብለዋል። ማንን የወደድኩት? ሚዘፍነው ድራማ የሚሰራውን አርቲስቱን ወይስ አላህን ወይስ መልእክተኛውን ወይስ ሰሃቦችን? ማን ነው? ራሳችን ጠይቅ። ሁላችንም ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ነፍሶቻችሁን መርምሩ ከመመርመራችሁ በፊት ነው። ቤት ገብተን ሂሳብ እናድርግ። የማን አፍቃሪ ነኝ? የማን አድናቂ ነኝ? ራሳችንን እንፈትሽ፣ ማንንም እንዳንሸነግል። ስለዚህ ወደ አላህ እንመለስ፣ ተውባ እናድርግ። ቁርአን የልባችን መርጊያ ነው፣ ደስታ የምናገኝበት ነው። ዚክር ቀልባችንን የሚያረጥብልን ነው። ሰላዋት ጭንቀታችንን የሚያስወግድልን ነው። በዚህ ነገር ላይ ቢዚ ነን እንጂ በሸይጣን መዝሙሮች ቢዚ እንዳንሆን የሚል መልእክት ለማስተላለፍ ነው። አላሁ ሱብሓነሁ ወተዓላ እኔ በተናገርኩት እናንተ ባዳመጣችሁት ሁላችንም ተጠቃሚዎች አላህ አድርገን። እዚህ የተከበረው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። ያ ረብ ጭንቀታችን አላህ ያስወግድልን። መጥፎ ነገርን ከውስጣችን አላህ ያወጣልን። ኸይር ነገርን በውስጣችን አላህ ያስገባልን። ጭንቀታችንን አላህ ያስወግድልን። የነቢዩን ዓለይሂ ሰላቱ ወሰላም ውዴታን አላህ ይወፍቀን። አላህን በትክክለኛው መንገድ በእውነተኛ መንገድ የምንወደው አላህ ያድርገን። የሱን መልእክት የሱን ትእዛዝ የምናከብር የምንከተል አላህ ያድርገን። ከከለከለው ነገር የምንከለከል አላህ ያድርገን። የነቢዩን ዓለይሂ ሰላቱ ወሰላም ፈለግ የምንከተል ሱናቸውን የምንይዝ አላህ ያድርገን። ከከለከሉን ነገር የምንከለከል አላህ ያድርገን። የቁርአንን ፍቅር በውስጣችን አላህ ያስገባልን። የመጥፎ የሙዚቃ የመሳሰሉትን አላህ ከውስጣችን አላህ ያውጣልን። አላህ ሱብሓነሁ ወተዓላ የኛንም አንድነት የእውነት አንድነት አላህ ያድርግልን። የእውነት የምንዋደድ የምንተሳሰብ አላህ ያድርገን። የምንተዛዘን አላህ ያድርገን። አንድነታችን የእውነት አንድነት አላህ ያድርግልን። የበላይነታችን አላህ ያረጋግጥልን። ፊሊስጤም ያሉት ወንድሞቻችን አላህ ይድረስላቸው። ጋዛ ላይ ያሉት ህፃናቶች አላህ ይድረስላቸው። በረሃብ እያለቁ ነው። ያ ረብ አላህ በቃቸው አላህ ይበላቸው። የበላይነቱን አላህ ለነሱ አላህ ያድርገው። አላህ ሱብሓነሁ ወተዓላ ከኛ መካከል የተቸገረን የተጨነቀን ከጭንቀቱ አላህ ይፈርጀው። ያላገባውን ያ ረብ ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊህ ባል የተመኙትን የመረጡትን መልካም ባል አላህ ይለግሳቸው። ለወንድሞቻችንም ሷሊህ ሚስት አላህ ይለግሳቸው። ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። የታመሙን ቤተሰቦቻችን አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። የሞቱብንን የጀነት አላህ ይበላቸው። ወላጆቻችንን በህይወት ያሉትን ከጤና ጋር ከአፍያ ጋር ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።